እስኪን ህዝብ ጸጉሩ ይረዝማል ጸጉሩ ያጥራል 10,000 ሜትር ከሮጣችሁ ራጮቹ ሁሉ እግራቸው ላይ እንትን እየተተፋባቸው እንትን ምስራኝ እኮ ነበር የሚተፋባቸው እንዴ ትስቃለች እሷ ደግሞ እኔ በጣም ሮሚ በጣም የነዚህ ደግሞ እኔ ሮሚ ያውልሽ ገነት ላይ ብቻ የሚወረድበትን ነገር አልደግፍም ለኔ ገነትም ራሄላቸው ለትላንትና እንደገና ደግሞ እናቷ ራሱ አንቱ ባለጌ እሳቸው ነው እንደምየረገጥኩ የነበረው አራቱ ባለጌ ናቸው አራቱ ያቻለሽ ቅሌታም ናቸው እንጂ አንቱ መባል የለባቸውም ቅሌታም እናቷ ጠንቋይ ቤት የሚወስዱ ልጅቷ ራሱ በጥንቁልና ስራ እናትየው እንደሚሄዱ ካወቀች አትሊስት አንገቷ ላይ ያረገችው ማተብ እሷ እንኳን ተምራ ጭንቅላቷ ከነቃ ቤተሰቦቿን ከእንደዚህ አይነት ድንቁርና ማውጣት ሲገባን ጭራሽ እነማያቃሉ ብላ ጓደኛዋን ታገናኛለች እሳቸውስ ቢሆኑ ባለጌ እርሶ እውነት አኪድ ይሰማሉ ቲክቶክ ይከተላሉ እኚ ባለጌ ናቸው እርሶ በጣም ባለጌ ኖት እድሜዎት ይጠርግን እውነት በቃ የልጅ ልጆቾት የሚሆኑት ላይ እንደዚህ ያባሉ እርሶ እንደንትን እየወሰዱ አፈራባቶት ነው ካምትናት ልጅቷ እናቷን አሳልፋ በሶሻል ሚዲያ እማዬን ካል አርጋ እማዬን ያገናኘችው ምን አይነት ከብት እንደሆነች እኮ ነው ልጅቷን የሚያሳየው እናትሽን አሳልፈሽ ከብት የእግዚአብሔር እንትኑን እውነቱን ሲያሳያቸው ቤሩት ያለ ህዝብ ተጋለጥ ስትባል ነው ምድረ ደንቆሮ ቤቱን ውስጥ እዛ ሀገር የተሰበሰባችሁ ደንቆሮ ኧረ በስመ አብ ቤታየው ቢቸግራት በክብር ይነፉ ትላለች እሳቸው ግን ወይኔ ምን ባለጌ ናቸው ግን ቤሪቶች እኛ የዱባይን ተስተካከለ ስንል ዘብር ገብርኤል ሄደው እነዚህ እንደገና ሌላ እነዚህ ዘብር ገብርኤል ሜዳ አለባቸውና መጠመቅ ነው ያለባቸው እኔ ደግሞ ያወዛገበችኝ ገነት ናት በየ5 ደቂቃው አላህ ይፍረድና ገብርኤል ይፍረድ ነው የምትለው ባለፈው ሪች እንዳይ ተምታቶባታል ሁሉም ተምታቶባቸው ደግሞ ሁሉም አላህ የሚላሉ ገብርኤል የሚላሉ ሁለቱም የሚገቡት እና ደግሞ ያብልሽ አሁን ሮሚ ይሄን ሰምተን ሮሚ ያውልሽ እኔ ጋር አሁን የደረሰኝን ላሰማሽ ደግሞ እስቲ ወይ ዘንድሮ የሰገጤ ማት ተሰብስበ የአረብ ጠንቋይ ጋር ትሄዳለህ سمي رومي استي كيف الفويس الثاني راحت كبتهم بالبحر ما في شيء انا سريع عندي ما في انا ما بشتغل مع الشيطان لكن خليها تروح تشتغل مع الشيطان ما هي عم تحكيني توني بالا قرفات دورو قدمي شناركي اسقيت نبره انتو ያቺ ያነብይ አካውንት ለምን አጣባሽ ወናሽ ጓደኛሽን አርገን እንልክላት ነበር ወደሷ እንድታየው አታታለች ግን ወይ ላታይ ትችላለች እንዲያለቻት እዛው ሀቢባ ሰለ ወደጂ የውሻ ዘር አይደለችም سمي مامي سمي እዚህ ጋር አይችሉም እንደውም አይችሉም ውሸት ምንም የሚሰሩት ነገር ውሸት ነው ያው አንቺ እዛ ሄደን አሰራን አንቺና ልጁ ተለያየች አይሰራም እንደዚህ አይነት ነገር ያው እዛ ሄደን አሰራን እኔና አንቺና ልጁ ተለያያችሁ ጓዴ እንደያዩ አሰርተው ቲክቶክ ላይ ያዋሽቷቸው አይደለ እያዋሽቷቸው አይደል ጊፍት የሚሰጡኝ እንግዲህ እኔ ታውቂኛለሽ ውሸት አጋጣሚ የሚገጥምላቸው እኔ ሮሚ ጊፍት የሚሰጡ ሰዎች እና በተለይ ጊፍተሮች አይመለከተኝም ነገሩ ስለነሱ ናቸው እንጂ ውሸት ነው እባክሽ እንደዚህ አይነት ቦታ አልሄድም ወይ መድኃኒዓለም አረችታ በእናትሽ በክት እሺ እንዴት እንዳስጣላችሁ ያቢር ንሷን መብቃ ብትመጣ ብርብ ዙር እንዴት ቲሸርት ይጀርበኝ እኔ እየበሰበሰ ምን ነው ቤቴን ቁጭ ብዬ አልቻልኩትም ሙቀቱን በእናትሽ እና ሀሳብሽን ሰብስቢ ጓደኛ ሰላይ ለማንም ሳያውቅ አሪፍ ነው በቃ እኔ ሳሪ ላይ ወይ ሙኒት ላይ ቅርበታችንን ታውቂያለሽ ወይ ሳራ አልሀበሻ ላይ እነሱ ላይ እንደዚህ አይነት አድርጌ ገነት የሆነ ኑሮ ከምኖር ሸርሙጣ ሆኜ ስጋዬን ሸጬ
ከማልፈልገው ወንድ ጋር ሸርሙጬ ብኖር ይሻለኛል። ይሄ ማለት ሮሚ እግዚአብሔርንም አይኑን ማጥፋት ሁሉም የኃጢአት ትንቅና ትንሽ የለውም። ግን የሚሰራን ሰው በዚህ ደረጃ ሱሱ የምትባለው ልጅ ጸጉር ሸጣ የማንን ፎሮፎር አጥባ ለምትኖር ሴት በዚህ ደረጃ ቀንተው ሰርቶ መኖር እየተቻለ ማለት ነው። አሁን እነዚህ በእነዚህ ቆሻሾች ስንት አንገታቸውን ደፍተው ልጃቸውን የሚያሳድጉ ስንት ቤሩት ላይ ያሉ ጀግና ሴቶች አሉ። ቤሩት ብላችሁ ራሱ አትጥሩ። እነዚህ ብቻ ስማቸውን ጠርታችሁ ነው መናገር ያለባችሁ። ቤሩት ማለት ያሉና ቤሩት የሚኖሩ ልጆች ኮመንት እያደረጉ ቤሩት ኖርማል ነው፣ ይሄ ኖርማል ነው እያሉ ራሳቸው ነው የሚናገሩት ያሉት። ኖርማል ነው እያሉ ቤሩት ብለን እንድንጠራ ያደረጉን እነሱ ናቸው። ቤሩት ኖርማል ነው ይላሉ። በጣም ቸግሮኛል። ወይ ዘንድሮ ራሔል ቤት ጉቺና ቤታዩ የገባችሁት ሄዳችሁ ጸበል መጠመቅ አለባችሁ። እሷ ቤት የገባችሁ እኔ የሆነ ጊዜ አንዴ ነው ራሔል ቤትና በቀደም የጸቡ ሰዓት የገባሁትኝ የሆነ ጊዜም እንደዚህ ትጋል። ከዛ ደግሞ እኔ ኢትዮጵያ ራሱ ሄጄ መጥቻለሁ። በስማሙ እኔ ቀልድም ነበረ የሚመስለው ሁሉም ሰው ቀልድ ነው የመሰለው። ቀልድ ነው። እንደውም እኔ ጋር ይኸውልሽ ሰንዬ የምትባል ልጅ አለች ዱባይ የምትኖር ከአንቺ ጋር የተጣላችሁ እሷ ምን አለችኝ? ሮሚ ፍራይዴይ እኔ አንቺ ቤት ልቀልድ ሲኒና ጀበና ይዤ መጥቼ እንደዚህ ይታየኛል እያልኩ አለችኝ ስትለኝ፣ ቆይ የጋብቻውን እንትን ብለን የምናጋባ ጊዜ እናረጋለን አልኳት ሰንዬ። ከዛ በኋላ እቺ ሴት ጀመረች ሮማን ስራዬን አስበላሽኝ የሆነች ልጅ ጀመረች ራሔል ምን የምትባል። እኛ እየቀለድን ነው፣ እሷም ቀልዷን ነው። ለካ ራሔል ግን በስነ ስርዓት ጠንቋይ ቤት ትሄዳለች። በቀን 10 ስመላለስ ነው ሰው ሳድረስ ስመልስ የሚፈልግ ሰው ሲኖር ይዤ ሄዳለሁ አለች። አረብ አግብተው ባላቸውን ሰምተሻል? አንዷ ደግሞ ትናንትና የሆነ ቤት የምትናገረው ባላቸው ለሽንት ራሱ እቃቸው ልሙጥ ብሎ ነው አሉ የሚተኛው አሉ። ለእሷ ካላሻሉ ሮሚ እኔ የሆነ ጊዜ ዘብር ሄጄ ልንገርሽ እግዚአብሔር ነው ሰውየው በጣም ጎበዝ ሰራተኛ የነበረ አሜሪካን ሀገር ዶክተር የነበረ በጣም ብዙ ጊዜውን ታውቂያለሽ። ከዛ እዚህ ቤሩት የሚባል ሀገርና ዱባይ መጥቶ እንደዚሁ አቀውሰውት አጨልለውት ሰውየው ዘብር ነው ያለው። እቃው ሁሉ ጠፍቶ ምናምን እግዚአብሔር ማቃቸው ውስጥ እንዲገባ እያደረጓቸው እሷ ጋር ሲመጣ ብቻ እንዲቆም ለሽንት እንኳን ሊሸኑ ሊይዙት ሲሉ ያጠረ ወንዶች ላይ ያሰራችሁ የወንዶች እቃ እንዳይቆም ባላችሁን እቃ ወይ ዘንድሮ ሮሚዬ ወንዶቹ አልጋ ላይ በጣም ጎበዝ ሆነው እቃቸው የወንዶቹ እቃ ውስጣቸውን የምትወሸቀው በቃ ልክ ሪሞት ይሰራል እኮ ሴጣን እኮ መስዬ ስልጣን ተሰጥቶታል እኮ ምድር ላይ ስልጣን እኮ ተሰጥቶታል። መላከ ነበር እኮ ዳንተ የመጡትን ሳጥናዬ አባቶች ምን ይላሉ መሰለሽ? አባቶች ምን ይላሉ መሰለሽ? በምሳሌ ሲያስተምሩ ወደ አንተ የመጡትን ወደ እኔ የሚመጡትን አታሰናክልብኝ ብሎታል ፈጣሪ ይላሉ። እነዚህ እንግዲህ ምን ያህል እኔ ሮሚ እናቴ ትሙት በቃ አሁን ቅጥል እያደረጉኝ ያሉ ሴትዮዋ ናቸው። እኚህ ባለጌ ሴትዮ በቃ እኔ ትኩረት ያለው እሳቸው ጋር ነው። የልጅቷ እናት የልጅቷ እናትማ ምናምን ይባላሉ በክብር ይነፉ ብላለች ቤታዮ። እሳቸው እግዚአብሔር መድኃኒዓለም እንደው የፈጠረኝ ንጉስ ልጅቷ አንቺ ከደረሽ በኋላ ስንት ኢትዮጵያ ውስጥ አዲስ አበባ ላይ ልጅ ሲደርስ እኮ ይሄ የሚያስሩትን ጨሌ የሆነ ጉላንጉል ምናምን አስትተዋል። ብዙ ልጆች አሉ እንዲህ የሚያረጉ በየሰፈሩ አዲስ አበባ እኮ እናውቃለን። የማይመለከታቸውን በዋህነት ባለማወቅ ባለመማር የሚያረጉትን ማስተው ትችላለች። ለእናቷ ደውላ ከቤሩት ድረስ ለሰው ጠንቋይ ታደርጋለች። እሱን ተይ ሮሚ፣ ሲጀመር ራሱ ማለት ነው ልጅቷ ከቤሩት ኢትዮጵያ ገብታ ነው የመጣችው። እኔ ደግሞ ጥርጣሬ ማንም ምንም ይበል ያንን መድኃኒት አላጠጣኋትም ደፍቻለሁ አለች እንጂ እችን ምስኪን ከርታታ የልጅናት ልጅ አሳዳጊ ሱሱን አጠጥተዋታል። አሁን ጸበሌዳ ያቤን እንጂ ጸበሌዳ ሙስሊም ናት። ጸበል ብትሄድ ይሻላል። ሙስሊም ናት። አረ ሙስሊም ናት። አዎ ሱሱ ሙስሊም እንትን ቁርአን ይቀራላት። የእነሱም እኮ ቁርአን አላቸው። ይቀራላት። አረ አላቸው እንዴ
ዝርያ ሱሱ እኮ በጣም ፍጥንጥን ያለች ምርጥዬ ልጅ ነበረች። ማርያም አላውቃትም። ለመጀመሪያ ጊዜ ነው ያየኋት። አቡ ቤት ተቆሮሚ በጣም ልጅ ነበረች። እዚህ ቲክቶክ ላይ ራሱ ባየሻት ደግሞ ማለት ነው። ልንገርሽ እቃቸውን ደግሞ የሚያሳንሱት ድፍረታቸው የአበሾቹን እኔ ዝርያ ማርያምን አላየውም። ምንማ ግን የተቆራረጠ አሁን እያየው እየተገረምኩ ነው ጌታን እቃቸውን የአረቦቹን እቃ በአረብኛ ነግረን አረቦች እንዲነቁ ማለት እኔ አረብኛ አልችልም። አረቦቹ አላህ ይድረስላቸው እንጂ እቃቸውን እንብርታቸው አሰብ ጉድ ነው። كفي الفويس الثاني راحت كبته. ኧረ በስመ አብ ኧረ እኔም እያለሁ እናንተም እያለሁ የትም ላልሄድ እንደዚህ አይነት ቦታ አልሄድም። ውሸት ነው። አይችሉም አይችሉም። ውሸት ነው። ምን የሚሰሩት ነገር ውሸት ነው። ያው አንቺ እዛ ሄደን አሰራን አንቺና ልጁ ተለያየች። አይሰራም እንደዚህ ነው። ያው እዛ ሄደን አሰራን ልጁ አንቺና ልጁ ተለያያችሁ። ይሄ ማለት ሮሚ እነዚህ ነገር ነው የሚነግሩንና ምናምናቸው እንጂ ውሸት ነው። እባክሽ እንደዚህ አይነት ቦታ አልሄድም። ከሄድኩ ከአንቺ ጋር ለመደብ ደግሞ ነገሩ ስንት ቀን ከሷ ጋር መሲ የመቼ ቦይስ ነው ይሄ? አሁን ጉዳቸው እየወጣ ነው። ታሪክ የራይድ ቤት ገብተሽ ታውቂያለሽ? ኧረ እኔ አላውቅም። እኔም አልገባውም። እነ ጉቺማ እዛ ተዘፍዝፋ እላዋ ላይ ዕጣን ስታጥንባት ነበረ። ቤታዮ እላያቸው ላይ ያጠነች እንዲያረጉ እያለች አናቷ ላይ የእውነት እኮ ነው የምትሄደው። የእውነት እኮ ትሄዳለች። እኔ እግዚአብሔር ሲል ሲኒ የሚደረድር ሰው አይመቸኝም። እኔ ለበዓል ካልሆነ ቡና ማላፈላ እኔም ዕጣን ሳጥንም ስታጠንም አልገኝም። እኔ እንደዚህ አይነት ሙድ አይመቸኝም። ዕጣኗና ሲኒዋን ደርድራታለሁ። ሪከርደሯ ያቺ ምስኪን ጎንደሬ ቤት ነው የምትለው። ማነው ስሟ? ጥሪልኝ። ሪከርደሯ ያለችው ኩን እኮ ሪከርደሩን ትታ እሷ ቤት ፈዛ ቁጭ ብላ ነው የምትለው። ሪከርደሩን ትታው ብራውን ፈዛለች። በቃ ትተዋለች አልኩሽ። እሷ ቤት ኧረ ወደዛ ጦስ ጥንቡሳ ሴቱ መስራቱ እንደድሮ አይደለችም። ፈዘሻል። ወጋውት የጥንቆላ መንፈስ የድንግል ማርያም። እኔ ይኸውላችሁ መከላከያ ሱቅ ያለኝ ሮሚ፣ እኔ ሱቅ መከላከያ ላይ ላሳይሽ። እሺ እኔም ሱቄ ሁሌ ያደርጋለሁ። ማርያምን ውዳሴ ማርያም ሮሚ ያው ዝርያዬው አለን እኛ ዝም ብለን አይደለም እንዴ። የኔ ቅመሞች የኔ ቅዱስ ገብርኤል አለ ይቀልዳላችሁ። በእናንተ ጋር ያለው ሲዋርተኛ እኔ ጋር ያለው አንዱ ቅዱስ ሚካኤል ይበቃችኋል። እመቤቴ ድንግል ማርያም ለፍጡር አሳልፋ አትሰጠኝም። ፍጡሮች ለተወሰነ ደቂቃ ጥንቆላችሁ ሟርታችሁ ሊሰራ ይችላል፣ ለተወሰነ ቀናት ወይ ጊዜያት። ከዛ በኋላ ግን ፈጣሪ አሳልፎ ለፍጡራን አይሰጠንም። በሙስሊምም በሉ በክርስቲያንም በሉ ለእናንተ ነገር እኮ ነው። እግዚአብሔር ነው የምላችሁ። በጣም መጥፎ ነገር እኮ ነው። ለንስሐ ራሱ ለሚያሳፍር እኮ ነው። እንዴት ሰው የገዛ ጓደኛው ላይ አንዷት ዛሬ ደግሞ ስትናገር ነበረ። እዛው ቤሩት ሱቄን ስከፍት በደም አገኛለሁ አለች። በምንድነው አለች እንትን ምንድነው አለች? ምን የሞተ እንትን ይጥሉብኛል፣ አይጥ ይጥሉብኛል፣ ምን ይጥሉብኛል። ከዛ ወዲህ በቃ እየፈራው ነፍስና ስጋዬ እየፈራ ነው የሚኖረው አለች። እንዴ ምን ጉድ! እኔ ወንዶቹ አታዘብ መሲ። አሁን አንቺ ያረገኘሽው ሪከርድ ተለቆ ነው? አልተለቀቀም። ሌላ ነው ሄደው። እስቲ ማርያም ይሄ ዛሬ እኮ ነው።
እኔ ዝም ብዬ ስጫወትባቸው ነው አውቃለሁ ያልኩኝ እንትን እየነገርኳቸው ጊፍት የሚሰጡኝ ገብተው እኮ ራሄል ቤት የሚያስጠነቁሉ አሉ። ጅላንፎ የጅል ቋጠሮ ሁላ ዳሜ ጉቺዬ ለነገሩ ማተቧ አለ፣ ማተቧ ይጠብቃታል። አረ እነሱ እኮ ዝም ብለው ቀልድ የመሰላቸው እኮ ነው። ሮሚ አረ ጉቺ ዝርያ እንደዚህ ጀመር እንደዚህ አይነት ነገር ላይ ነው ጉቺ ሲጀመር ታውቂያለሽ፣ ጨዋታ ምናምን እንጂ ደግሞ የታባታቸው ጠንቋይ ለራሱ አያውቅም። ምድረቆሻሽ የድሬ ልጅ ለራሷ ቀልድና ሳቅ ጨዋታ መስሏት ነው እንደገባችሁ። እኔ ስቀልድ ነው ለነገሩ፣ ግን እንደዚህ ሆኖ ኪውን ሪካርደሯ እሷ ናት በ12 ወይም ደግሞ ፐርፊውም ምናምን ስትያለ ኩይንማ በቃ እንሄድብሻለን። ለነገሩ እኛ ማን ይቅረጸን እያለን ስንት ቀን ሙሉ። እሺ አሁን ለመጡት አሰሚ ለምትሉኝ ይኸው አሰሚ ጋይስ ቀልድ አይደለም። راحت كبتهم بالبحر እንደው ያቺ ያንፊ አካውንት ለምን አጠፋሽ? በእናትሽ ዲሜንሽን አድርገን እንልክላት ነበር ወደ እሷ እንድታየው። ታያለች ግን ወይ ላትሄድ ትችላለች። እንዲህ አለቻት፣ እዛው ሀቢባሽን ውደጂ፣ የውሻ ዘር አይደለችም። ከዚህ በኋላ ሲኒዋን ደርድራ እዚህ ሚዲያ ላይ እመጣለሁ እንዳትል። ሲኒ ድፋትና የሚደፋ ትናንትና ስትመሰክር የነበረችው ራሱ እያስፈራራች ነው አለች እኮ ዛሬ መታ ልጅቷን ልጅ ልትገልብኝ ነው እያስፈራራች ነው ብላ መታ እያለቀሰች ነበረ። ማን ነው አስፈራሪው? ባለጠንቋ እቺ ጋር ይሄ ሁሉ የምትሰራው እቺ ገነት የምትባለው ናት። አንድ ሰናት እያለች ነበር። ገነት የምትባለው ያቺ አረብ ያገባችሁ ማርያምን የሆነ ላይ በመሀል ወላይ ትላለች፣ በመሀል ደግሞ ማርያምን ትላለች። አይ ዘንድሮ አይ መቀባጃ አላየሽም እንዴ ቡድዬ? የአረብ ሀገር በርሜል የሚያክል ራይዝ መብላት የለመደ ፋንድያ የፊቷ ራሱ ተወጥሮ እኮ ሊፈነዳ ደርሷል። አረ ደግሞ ስታስፈራራ እንጂ ማርያምን ስታስፈራራ። ማንም እዚህ ለፍቶ ሰርቶ የሚያድር ነው። ማንም ሰው ማለት ዜጋ የምታገቢ ባታገቢም እኩል ነው ዝርያ። እሷ ግን እዛ ስትበጠረቅ ነበረ። ማርያምን ስታስፈራራ ልጆቹ አባቷንስና ይሷን አረብ በፎቶ ይወላችሁ በፎቶአችሁ እንዳታሰሩ የምትሉት እኔ ማምነው መድኃኒዓለም እስቲ ፎቶዬን አይደለም ቪዲዮ ያላችሁ እስቲ አሰሩ። ልክስክስ ስታምኑበትና ስትንበቀበቁ ነው እናንተ ላይ የሚሰራው አንከብቱላ ማለት ነው። ወይ ጉድ! ወይ እዛ ሀገር በነበርኩ። ግን በመሀል የሱሱ ሀቅ ወጣላት። በቃ እሷ የሱሱ ሀቅ ወጣ በመሀል። ሌሎች ግን እሷ ምንም አታውቅም። ምስኪን በጣም ሱሱ በጣም ነው የምታሳዝነው። ምክንያቱም ዝርያ ማለት እሷ አይተሻ ከሆነ እዚህ ቲክቶክ ላይ በጣም ፋስት ልጅ ናት። ሰው ትግባባለች፣ ትዘፍናለች፣ በጣም ምርጥዬ ልጅ ናት። አሁን ግን የምር ነው የምልሽ ትናንት ራሱ አይተሻ ከሆነ ፊቷ ሁሉ ተቀይሯል። ልጅቷ በጣም ብታያት የሆነ ዝም ያለች ሆናለች። ምክንያቱም የሰው ልጅ እንግዲህ እንደምታውቂው ነው ያለ ነገር እንደዚህ ድብዝዝ አይልም። ልጅቷ ብታያት በጣም ፋስት ናት። ማርያምም ዝርያ እዚህ ቲክቶክ ላይ ጌታን እንደው ልጆቹ ራሱ ይሰድቧን ነበረ ቅልብልም ምናምን እያሉ እንዴት እንትን እንደምትል ስራዋ ምናምን ሰማሽ። ጉራጌ፣ ትግሬ፣ ኦሮሞ ናቸው። አፈር ብሉ ደግሞ በብሔር አምጡታ የቀራችሁ እሱ ነው። በብሔር የሚወከል ነገር የለም። ስትሰራ ብሔርን እንዳጠራ እዛው ራስን ችለጠው
ኧረ እነዚህ ባለጌ ናቸው። ማርያምን ተሸልማታል እኮ ጌታን። አዎ ቪዲዮን አይተነዋል። ኤምባሲም ተሸልማለች።